ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ያዝናቸውን ሰበርና ወቅታዊ መረጃዎች ይዘን ቀርበናል። እስከ ፍጻሜያችን አብራችሁን ቆዩ። በኢትዮጵያ የከተሞች መስፋፋትን ተከትሎ የመሬት አጠቃቀም ላይ የሚታዩ ክፍተቶችን በተለይም የአርሶ አደሮች የመሬት ይዞታ መብት መጠበቅ ላይ መሰራት አለበት ተባለ። ከመሬት አስተዳደር ጋር በተገናኘ ዘመናዊ አሰራሮችን በመከተል አርሶ አደሩን በመሬት ተጠቃሚ እንዲሆን ማድረግ ያስፈልጋል ተብሏል። ይህ የተባለው ሶስተኛው የኢትዮጵያ የመሬት ቀን አስመልክቶ ላንድ ፎር ላይፍ በተባለ ሀገር በቀል ተቋም በተሰናዳ የፓናል ውይይት ላይ ነው። ላንድ ፎር ላይፍ ኢትዮጵያ በመሬት አስተዳደርና ኃላፊነት የተሞላበት የግብርና ኢንቨስትመንቶች ላይ የሚሰራ ድርጅት ነው ተብሏል። ምክክሩ የኢትዮጵያ የመሬት አስተዳደር ተቋማዊና የሕግ ማዕቀፎችን ወቅታዊ ሁኔታዎች፣ በፖሊሲ ጉዳዮች፣ የከተማ መሬት አስተዳደር ኃላፊነት በተሞላበት የግብርና ኢንቨስትመንት ላይ የተካሄደ ነው። በኢትዮጵያ አርሶ አደሩ ከመሬት ተጠቃሚ እንዲሆን በዘመናዊ መንገድ የገጠር መሬት አስተዳደርና አጠቃቀም በተመለከተ በግብርና ሚኒስቴር በኩል ለአርሶ አደሩ ማረጋገጫ በመስጠትና በመመዝገብ ተጠቃሚ እንዲሆን እየተደረገ ነው ተብሏል። ከተሞች ከቅርብ ጊዜ ወዲህ መስፋፋታቸው በተለይም ለነሱ ቅርብ የሆኑ የእርሻ መሬቱ መጋፋታቸው የአርሶ አደሩን የመሬት መብት ተጠቃሚነት የሚጎዳ በመሆኑ የመሬት አስተዳደር ስርዓቱ ይህንን ታሳቢ በማድረግ መስራት እንደሚጠበቅበት ተነግረዋል። ከአርብቶ አደሩ የመሬት ባለቤትነት ጋርም በተመሳሳይ የህዝብ ቁጥርና የእንስሳት ብዛት መጨመር ተከትሎ የመሬት አጠቃቀም ስርዓቱ እየተለወጠ መምጣቱን በመድረኩ ላይ በቀረበ ጥናት ተጠቅሷል። በየክልሉ ያለው የመሬት ሀብት በአግባቡ ተመዝግቦ መሬት የግጭት መነሻ እንዳይሆንና እንዳይባከን አርሶ አደሩ መሬቱን እንዲጠቀም በግብርና ሚኒስቴር በኩል የተጀመሩ ስራዎች ሊቀጥል ይገባል ተብሏል። የኢትዮጵያ የመሬት ቀን አስመልክቶ በተሰናዳው የፓናል ውይይት ላይ አርሶ አደሮች፣ የክልሉ የግብርና ቢሮ ኃላፊዎች፣ የመሬት አስተዳደር ባለሙያዎችና መምህራን ተገኝተዋል። የማህበራዊ ሚዲያ አማራጮችን በመጠቀም ሰብአዊ ድጋፍ በማሰባሰብ ላልተገባ ዓላማ እየዋሉ የሚገኙ አካላት ከድርጊታቸው ሊታቀቡ ይገባል ተባለ። በረሃብ ለተጠቁ ሰዎች በሚል የሚደረጉ የድጋፍ ማሰባሰብ ዘመቻዎች ህገወጥ ናቸው ሲል የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ገለጸ። የፌዴራል መንግስት ህወሓትን ሰብአዊ እርዳታ በመስረቅ ከሷል። የፌዴራል መንግስት በማህበራዊ ሚዲያ አማራጮች በቡድንም ሆነ በተናጠል የሚደረጉ የድጋፍ ማሰባሰብ ዘመቻ የአሰራር ስርዓትን እየጣሱ ህገወጥ አካሄዶች ናቸው ሲል ከሷል። የአሰራር ስርዓትን የጣሱ ህገወጥ አካሄዶች ናቸው ሲል በይኗል። የኢትዮጵያ አደጋ ስጋት አመራር ኮሚሽን ሽፈራው ተክለማርያም ትህነግ እያሉ የሚጠሩት ህወሓትን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ እያሳየ ነው ሲሉ በብርቱ ወንጅለዋል። የትህነግ ቡድን እያሉ የጠሩት ህወሓት የፌዴራል መንግስት በትግራይ ክልል መጠለያ ማዕከላትና በልማታዊ ሴፍቲኔት መርሃ ግብር የሚቀርበውን ሰብአዊ ድጋፍ ለተፈለገው ዓላማ እንዳይውል እያደረገ እንደሚገኝ የጠቀሱ ኮሚሽነሩ የሰሞኑ የህጻጽ መጠለያ ጣቢያ ማስረጃ መሆኑን ተናግረዋል። ህወሓት ይህን ያደርግበታል ያሉት ምክንያት አስረድተዋል። እሱም በትግራይ ክልል በመጠለያ ጣቢያዎች ለሚገኙ ወገኖች የሚቀርብን ሰብአዊ ድጋፍ በመንጠቅ ድራማዊ ፕሮፓጋንዳ ማስተጋባት መሆኑን አመልክተዋል። ዓለም አቀፍ ማህበረሰብ የፌዴራል መንግስት በግልጽ መረጃና ማስረጃ የሚልከውን ሰብአዊ ድጋፍ የት እንደገባ መጠየቅ አለበት ያለው ሽፈራው በቡድኑ የሐሰት ፕሮፓጋንዳ መደናገር እንደሌለበትም አሳስበዋል። የፌዴራል መንግስት አስተማማኝ ድጋፍ እያደረገ ነው ሲሉ የሚከራከሩት ኮሚሽነሩ ሙግታቸውንም በአሃዝ አስደግፈዋል። በዚህም በትግራይ ክልል ከባለፈው ጥር 2017 ዓ.ም ጀምሮ እስከ ታህሳስ ወር 2018 ዓ.ም ድረስ 2 ሚሊዮን ኩንታል በገንዘብ ሲተመን 32 ቢሊዮን ብር የሚገመት ሰብአዊ ድጋፍ መሰራጨቱን አስታውቀዋል። ይሁንና ህወሓት በትግራይ ክልል ሰብአዊ ድጋፍ ተደራሽ እንዳይሆን በማስተጓጎል ድጋፉን ከችግረኛ ዜጎች በመንጠቅ ዳግም የህዝብ ጠላቱን እያረጋገጠ እንደሚገኝ ጠቅሰዋል። ህወሓት በብርቱ የወነጀሉት የኢትዮጵያ አደጋ ስጋት አመራር ኮሚሽን ሽፈራው በተናጠልም ሆነ በቡድን የሚደረጉ የድጋፍ ማሰባሰብ ዘመቻዎች የአሰራር ስርዓቱን የጣሱ ህገወጥ አካሄዶች ናቸው ሲሉ ተናግረዋል። የተለያዩ የማህበራዊ ሚዲያ አማራጮችን በመጠቀም ሰብአዊ ድጋፍ በማሰባሰብ ላልተገባ ዓላማ እየዋሉ የሚገኙ አካላት ከድርጊታቸው ሊታቀቡ እንደሚገባም አሳስበዋል።
በጋምቤላ የተቀሰቀሰው ግጭት በትናንትናው ዕለት ተባብሶ መቀጠሉን አስታወቀ። ቡድኑ ትናንት ብቻ ከ100 በላይ በመሳሪያ የቆሰሉ ሰዎች ተቀብሎ ማከሙን ባወጣው መግለጫ ገልጿል። ባለፈው ሳምንት ረቡዕ በግጭቱ ለቆሰሉ ታካሚዎች ኩሌ የስደተኞች መጠለያ ውስጥ የሕክምና እርዳታ መሰጠት መጀመሩ በ48 ሰዓት ውስጥ ከባድ የመቁሰል አደጋ የደረሰባቸው 19 ሰዎች ጨምሮ 50 ቁስለኞችን ማከሙን የገለጸው ቡድኑ ባለፈው 7 ቀናት ከ150 በላይ ቁስለኞች ተቀብያለሁ ብለዋል። ግጭቱ ከጀመረ ወዲህ የበርካቶች ሕይወት መጥፋት፣ የአካል ጉዳት መድረስና ግጭቱ በዚህ ከቀጠለ ወደ ሕክምና ጣቢያው የሚገቡ ቁስለኞች ታካሚዎች ቁጥር ሊጨምር እንደሚችል ቡድኑ ገልጿል። ቡድኑ በቁስለኞች ብዛት ሳቢያ የጋምቤላ ከተማ ሆስፒታል ሳምንቱን ሙሉ የተመላላሽ ሕክምና አገልግሎት ማቆሙንና ሌሎች የሕክምና አገልግሎቶችንም መስተጓጉላቸውን ጠቅሷል። የሲቪል ደህንነት በጥልቅ እንዳሳሰበው ቡድኑ የገለጸ ሲሆን የታካሚዎች የጤና ባለሙያዎች የሕክምና ተቋማት ከጥቃት እንዲጠበቁም ጥሪ አድርጓል። የውጭ ጉዳይ ሚኒስተሩ ለማንም አካል የስራና ነጻ የትምህርት እድል አልሰጠሁም አለ። ሚኒስተሩ የሚኒስተር ጌዲዮን ጢሞቴዎስ ስምና ሐሰተኛ ፊርማ በመጠቀም የስራና ነጻ የትምህርት እድል ማረጋገጫና ውክልና እንደሰጠ በማስመሰል በማህበራዊ መገናኛ ዘዴዎች ሐሰተኛ መረጃዎች እየተሰራጩ እንደሚገኙ ዛሬ ባሰራጨው መልእክት ገልጿል። ሆኖም ሚኒስተር መስሪያ ቤቱና ሚኒስተር ጌዲዮን የስራና የነጻ ትምህርት እድልን በተመለከተ ለማናቸውም አካል ውክልና እንዳልሰጡ እንዲታወቅ ሚኒስተሩ አሳስቧል። ህብረተሰቡ ከእንዲህ አይነት ህገወጥ የማጭበርበርና የማታለል ወንጀሎች ራሱን እንዲጠብቅ ያሳሰበው ሚኒስተሩ የሚኒስተሩን ስም በመጠቀም የሚያጭበረብሩ ህገወጥ ከሚመለከታቸው አካላት ጋር በመተባበር በህግ ተጠያቂ እንዲሆኑ እየሰራሁ ነው ብለዋል። ግብጽ የኤርትራና ጅቡቲ ወደቦችን ለማልማት ከሀገሪቱ ጋር ከስምምነት መድረሷን ዘናሽናል ጋዜጣ ዘገበ። ግብጽ ለማልማት የተስማማችው የኤርትራ አሰብና የጅቡቲው ዶላሬ ወደብ መሆኑን ዘገባው ጠቅሷል። ኤርትራ የአሰብ ወደብን ግብጽ አሻሽላ እንድትገነባው ከስምምነት የደረሰችው ባለፈው ጥቅምት ወር ፕሬዚዳንት ኢሳያስ አፈወርቂ ወደ ካይሮ ባቀኑ ጊዜ እንደሆነ ዘገባው አመልክቷል። የጅቡቲ ዶላሬ ወደብ የኢትዮጵያ ዋነኛ የዓለም አቀፍ ንግድ መውጫና መግቢያ በር ነው። ግብጽ ከሁለቱ ወደቦች የጦር መርከቦቿ ነዳጅ ለመሙላት የሚያገለግል ጣቢያ ታቋቁማለች ተብሏል። ኤርትራ ጅቡቲ ከግብጽ ጋር እነዚህን ስምምነቶች ስለማድረጋቸው እስካሁን ይፋ አልተገለጸም። ከ4 ዓመት በፊት ኢትዮጵያ ውስጥ በተከሰሰበት የሰው ማዘዋወር ወንጀል በፍርድ ቤት እየታየ ሳለ ከእስር ቤት ያመለጠው ኤርትራዊ ሰው አዘዋወሪ ኪዳኔ ዘካሪያስ ትናንት ከተባበሩት አረብ ኤሚሬቶች ተላልፎ ለኔዘርላንድ ተሰጠ። የኔዘርላንድ ፖሊስ ኤርትራውያን ከሊቢያ ወደ አውሮፓ በሚጓዙ አፍሪካውያን ፍልሰተኞች ላይ ፈጽሟቸዋል በሚላቸው ፍልሰተኞች የማዘዋወር፣ ሰዎችን የማገት፣ ታጋቾችን በግዳጅ ገንዘብ የማስከፈልና ጾታዊ ጥቃቶችን የማድረስ ወንጀል ይፈልገዋል። ኤሚሬቶች ተጠርጣሪውን አሳልፎ የሰጠችው ሱዳን ውስጥ በቁጥጥር ስር ከዋለችው በኋላ በገንዘብ አጠባ ወንጀል የሀገሪቱ ፍርድ ቤት የጣለበትን የእስር ቅጣት ማጠናቀቁን ተከትሎ ነው። አሜሪካ በናይጄሪያ በሚገኘው የአይኤስ የሽብር ቡድን ላይ ኃይለኛ ጥቃት መሰንዘሯን ትራምፕ ገለጹ። ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስ በሰሜን ምዕራብ ናይጄሪያ በሚገኘው የእስላማዊ መንግስት የሽብር ቡድን ላይ ኃይለኛና አጥፊ ጥቃት መሰንዘሯን ገለጹ። የልዕለ ኃያሉ ሀገር መሪ አይኤስን አጸያፊ የሽብር ቡድን ሲሉ የገለጹ ሲሆን ቡድኑን በዋናነት ንጹሐን ክርስቲያኖች ኢላማ በማድረግና በአሰቃቂ ሁኔታ በመግደሏ ወንጅለዋታል። ትራምፕ የአሜሪካ ጦር ኢላማዎችን ያልሳቱ ና የተለዋጣላቸው በርካታ ጥቃቶችን መፈጸሙ የተናገሩ ሲሆን የአሜሪካ በአፍሪካ እዝ በበኩሉ የሐሙስ ጥቃት በሶኮቶ ግዛት ውስጥ ከናይጄሪያ ጋር በመቀናጀት መከናወኑን ገልጿል። የናይጄሪያ የውጭ ጉዳይ ሚኒስትር ዮሴፍ ማይታማቱ ጋር በበኩላቸው ጥቃቱ አሸባሪዎችን ኢላማ ያደረገ የተቀናጀ ዘመቻ እንጂ ከየትኛውም የተለየ ሃይማኖት ጋር ግንኙነት ያለው አለመሆኑን ለቢቢሲ ተናግረዋል። ሚኒስተሩ ወደፊት ተጨማሪ ጥቃቶችን ሊሰነዝሩ እንደሚችሉ ጠቁመው ይህም በሁለቱ ሀገራት አመራሮች በሚተላለፉ ውሳኔዎች ላይ የሚመሰረት መሆኑን ገልጸዋል። ትራምፕ ትናንት ሐሙስ ምሽት በትሩዝ ሶሻል ገጻቸው ላይ ባሰፈሩ ጽሑፍ በእኔ መሪነት ሀገሬ አክራሪ ኢስላሞችን ሽብርተኝነት እንዲስፋፋ አትፈቅድም ብለዋል። ዶናልድ ትራምፕ ከዚህ ቀደም በህዳር ወር ውስጥ የአሜሪካ ጦር በናይጄሪያ የሚንቀሳቀሱ እስላማዊ ታጣቂ ቡድኖችን ለመመከት ለሚወስድ እርምጃ እንዲዘጋጅ ትዕዛዝ አስተላልፈው ነበር። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።